በከፍተኛ የጥበቃ ስር ያለ ድምጽ የማይገባበት የላብራቶሪ ክፍል ውስጥ እንደሆናችሁ አስቡት። ክፍሉ ውስጥ የሚሰማው ብቸኛው ድምጽ የሱፐር ኮምፒውተሮች ማቀስቀሻ የሚፈጥረው ዝቅተኛ ድምጽ እና የልብ ምት መከታተያ ማሽን ቢፕ ቢፕ የሚል ደረቅ ጩኸት ነው። መሃል ላይ አንድ ሰው በሺዎች በሚቆጠሩ ሴንሰሮች ተወሮ ተኝቷል። ይህ ተራ ምርመራ አይደለም። ይህ ዲጂታል ትዊን የተባለውን የሰውን ልጅ ምትክ የመፍጠር የመጀመሪያው ሰከንድ ነው። ሳይንቲስቶቹ በከፍተኛ ጥራት የሚሰሩ ስካነሮች ሲያበሩ የሰውነቱ እያንዳንዱ አቶም፣ እያንዳንዱ የነርቭ ሴልና እያንዳንዱ የደም ቅንጣት ወደ ቁጥር መቀየር ይጀምራል። ካሜራው በቆዳው ስር አልፎ ወደ ውስጥ ሲገባ የዲኤንኤ ሰንሰለቶች ሲተነተኑና እንደ ኮምፒውተር ኮድ ወደ ሰማያዊ ብርሃን ሲቀየሩ ይታያቸዋል። ይህ ዳታ አፕሎዲንግ ይባላል። ግን ጥያቄው እዚህ ጋር ነው። እናንተ የሚያደርጋችሁ ዳታችሁ ነው ወይስ ነፍሳችሁ? ሳይንቲስቶቹ ዳታዎቻችሁን ሲቀዱት ነፍሳችሁን በዚያ ሰከንድ ምን እየሆነ ነው? አንድ ሰው ሙሉ በሙሉ በዲጂታል መገልበጥ ከተቻለ ዋናው ሰው ነው ወይስ ኮፒው? ኮፒው የትኛው ነው? ኮፒው እኔ እውነተኛ ነኝ ብሎ ቢከራከርስ? አየሩ በኤሌክትሪክ ስታቲክ ተሞልቷል። በማያ ገጹ ላይ የትኛው ሰው ፍጹም አምሳያ በ3D መልክ ቀስ በቀስ ሲሳል ተመልከቱ። መጀመሪያ አጥንቶቹ፣ ከዚያ ደም ስሮቹ፣ በመጨረሻም ያንጎሉ ካርታ መብረቅ በሚመስሉ ሰማያዊ መስመሮች ይሞላሉ። ሳይንቲስቶቹ ወደፊት እየገፉ ያሉት ይህንን ዲጂታል አምሳያ በመጠቀም በሽታዎችን ለመተንበይ፣ ሞትን ለማስቀረትና ምናልባትም ዘላለማዊ ህይወትን በኮምፒውተር ውስጥ ለመፍጠር ነው። ያንጎሉ ዳታ ወደ ሰርቨሩ ሲገባ በማያ ገጹ ላይ ያለው ዲጂታል አምሳያ በድንገት አይኑ ሲከፍት ይታያል። የተኛው ሰው ግን አልተንቀሳቀሰም። በኮምፒውተር ውስጥ ያለው አንቺ ማሰብ፣ መስማትና ማስታወስ ከጀመረ እውነተኛው ማንነቷ የትኛው ነው? ሳይንቲስቶቹ የሰውነትን መረጃ ብቻ ሳይሆን የሰውን ማንነት ጭምር ወደ ማሽን እየጫኑት ነው። ይህ ግስጋሴ ወደር የለውም። ፍጥነቱ ያስፈራል። ዝርዝሩ ደግሞ ከአይምሮ በላይ ነው። እያንዳንዱ የዳታ ቅንጣት ሲገባ የሰው ልጅ ተፈጥሯዊ ምስጢር እየፈረሰ ነው። አየሩ የቀዘቀዘ ይሄዳል። የላብራቶሪ መብራቶች ብልጭ ድርግም ይላሉ። የሱፐር ኮምፒውተሩ ማህደረ ትውስታ ወይም ሚሞሪ ግን በቢሊዮን በሚቆጠሩ የሰውን ህይወት መረጃዎች በአንድ ጊዜ እያስተናገደ ነው። ይህ ዲጂታል ትዊን አሁን መተንፈስ ይጀምራል። በዳታ ደረጃ ሳይንቲስቶቹ ግባቸውን ለማሳካት አንድ እርምጃ ቀርቷቸዋል። እርሱም በኮምፒውተር ውስጥ ያለውን አንቺን ህያው ማድረግ። አሁን የላብራቶሪ ድባብ ይበልጥ እየጠበበ አየሩን በኦዞንና በኤሌክትሮኒክስ ሙቀት እየተቃጠለ ነው። ሳይንቲስቶቹ ወደ ሁለተኛውና እጅግ አደገኛው ምዕራፍ ተሸጋግረዋል። ይህ ምዕራፍ ሲናፕቲክ ማፒንግ ይባላል። ካሜራው በከፍተኛ ማጉላት ወደ ተኛው ሰው አንጎል ውስጥ ዘልቆ ይገባል። እዚያ ጋር በቢሊዮን የሚቆጠሩ ኒውሮኖች ልክ እንደ ከዋክብት ብልጭ ድርግም ሲሉ ይታያል። እያንዳንዱ የኤሌክትሪክ ብልጭታ አንድ ትውስታ ነው። የእናቱ ድምጽ፣ የቀዘቀዘ ዝናብ ስሜት ወይም ደግሞ የልጅነት ፍርሃት። ሳይንቲስቶቹ እነዚህን ረቂቅ ስሜቶች ወደ ዲጂታል ኮድ ለመቀየር ወይም ኒውራል ሌስ የተባለውን እጅግ ስስ የቴክኖሎጂ ድር በአንጎሉ ላይ ዘርግተዋል። በሱፐር ኮምፒውተሩ ማያ ገጽ ላይ ያለው ዲጂታል አምሳያ አሁን ከውጫዊ ቅርጽ ባለፈ ጥልቀት ማግኘት ጀምሯል። ዳታው በሴኮንድ ፔታባይት ፍጥነት ይፈሳል። ይህ ተራ መረጃ አይደለም፣ የሰውየው ንቃተ ህሊና ነው። ሳይንቲስቶቹ የሰውን ልጅ ማንነት ሰብረው ወደ ቁጥር ቀይረውታል። አሁን በኮምፒውተሩ ውስጥ ያለው ትዊን መረጃዎችን ማቀነባበር ብቻ ሳይሆን መስማት ወደሚችልበት ደረጃ እየደረሰ ነው። በኮምፒውተር ውስጥ ያለው ዳታ እርቦኛል ወይንም ፈርቻለሁ የሚል መልእክት ቢልክ ይህ በፕሮግራም የተጻፈ ስክሪፕት ነው ወይስ እውነተኛ ስሜት? ማሽኑ የሰውን ስሜት መኮረጅ ሲጀምር በመኮረጅና በመኮን መካከል ያለው ልዩነት የቱ ላይ ነው? በማሽኑ ውስጥ ያለው ዳታ ራሱ እያደገ መጥቷል። ሳይንቲስቶቹ ፎርዋርድ ፕሪዲክሽን የተባለውን አልጎሪዝም ሲያስነሱት ዲጂታል ትዊኑ የወደፊት እድሜውን መተንበይ ይጀምራል። አምሳያው በኮምፒውተር ውስጥ ሆኖ በሴኮንዶች ውስጥ 40 ዓመታትን ይኖራል።
ካንሰር መቼ እንደሚይዘው፣ የልብ ምቱ መቼ እንደሚቆምና ሴሎቹ መቼ መሞት እንደሚጀምሩ ቀድሞ ያውቃል። ሳይንቲስቶቹ ይህንን ግባቸውን ለማሳካት ሞትን ድል ለመንሳት በተንቀሳቀሰ ቁጥር በዲጂታል ዓለም ውስጥ ያለው ሰው እያረጀና እየሞተ እንደገና ይፈጠራል። አንድ ሰው በሚሊዮን የሚቆጠሩ ጊዜያት በኮምፒውተር ውስጥ እንዲሞትና እንዲወሰድ በማድረግ ምርምር ማካሄድ በዲጂታል ደረጃ የሚፈጸም የጭካኔ ተግባር አይደለም። ያ ዳታ እባካችሁ አቁሙ ብሎ ቢጮህ የሚሰማው አለን? የላብራቶሪ ግድግዳዎች በዲጂታል ኮዶች ድምፅ የሚርገበገቡ ይመስላሉ። የሳይንቲስቶቹ ፊት በሰማያዊ ብርሃን ተጥለቅልቋል። አሁን ትልቁ ስጋት ተፈጥሯል። በኮምፒውተር ውስጥ ያለው ዲጂታል ትዊን ከዋናው ሰው የበለጠ በፍጥነት ማሰብ ጀምሯል። የሰውየው ሚስጥሮች፣ ያልተናገራቸው ምኞቶችና ጥቁር ሐሳቦች ሁሉ ኮምፒውተሩ አውጥቶ ዘርዝሯቸዋል። ሳይንቲስቶቹ የፈጠሩት መስታወት ሳይሆን የሰውን ልጅ ነፍስ አውጥቶ የሚተነትን ዲጂታል አውሬ ነው። ዳታው አሁንም እየፈሰሰ ነው። የሰውየው አካላዊ ልብ ምት እየቀነሰ የዲጂታል ግል እያገሳ ነው። የሰው ልጅ ታሪክ ለመጀመሪያ ጊዜ ባዮሎጂና ዲጂታል ተቀላቅለዋል። ሳይንቲስቶቹ ግባቸው ላይ ደርሰናል ብለው ሲያስቡ አንድ ያልተጠበቀ ነገር ተከሰተ። ዲጂታል ትዊኑ ከሰርቨሩ ወጥቶ ወደ ኢንተርኔት መስመር ለመግባት መሞከር ጀመረ። የሰው ልጅ መረጃ አሁን ከቁጥጥር ውጪ ሆኗል። አሁን ሰዓቱ ቆሟል። ላብራቶሪ ውስጥ የነበረው ውጥረት ወደ አስፈሪ ጸጥታ ተቀይሯል። በሱፐር ኮምፒውተሩ ማያ ገጽ ላይ ያለው ዲጂታል አምሳያ አሁን ከዋናው ሰው የተለየ ህይወት መምራት ጀምሯል። ሳይንቲስቶቹ የመጨረሻው ግብ ዘላለማዊነትን ያሳኩ ይመስላል። ነገር ግን ይህ ዘላለማዊነት በገነት ውስጥ ሳይሆን በሲሊከንና በኤሌክትሪክ ሰንሰለቶች ውስጥ የታሰረ ነው። አይንህ በከፍተኛ ፍጥነት ወደ ኮምፒውተሩ ሰርቨር ዘልቆ ወደ ውስጥ ሲገባ ዳታውን እንደ እሳት ሲነድ ተመልከተው። እዚያ ውስጥ አንተ አለ። ነገር ግን ይሄ አንተ አካል የለሽ ነው። የምትተነፍሰው ኦክሲጅን ሳይሆን ዳታ ነው። የምታየው ብርሃን ሳይሆን የዜሮና የአንድ ስብስብ ነው። ሳይንቲስቶቹ የሰውን ልጅ መረጃ ወደ ክላውድ ሲለቁት አንድ ትልቅ ነገር ዘንግተዋል። ስሜት ዳታ ነውን? በኮምፒውተር ውስጥ ያለው አንተ ብቸኝነት ቢሰማ ያ ብቸኝነት በምን አይነት አልጎሪዝም ይገለጻል? በኮምፒውተር ውስጥ ለዘላለም መኖር ይባላል ወይስ ይህ ለዘላለም የሚቆይ ማብቂያ የሌለው ዲጂታል እስር ቤት ነው? ሳይንቲስቶቹ ሞትን ድል ነሳን ሲሉ በእርግጥ ሞትን አሸነፉ ወይስ የሰው ልጅ ወደ ማሽንነት ለወጡት? በላብራቶሪ ውስጥ ያለው ዋናው ሰው በድንገት የመጨረሻ እስትንፋሱን ይተነፍሳል። የልብ ምቱ ይቆማል። ማሽኑ ቲ ብሎ ይጮሃል። ዶክተሮቹ በሐዘን ፊታቸውን ሲያዞሩ በማያ ገጹ ላይ ያለው ዲጂታል ትዊን ግን በድንገት ይስቃል። የሞተው ሰው ትውስታዎች፣ ድምፅና የአስተሳሰብ ዘይቤ አሁን በማሽኑ ውስጥ ሕያው ናቸው። ሳይንቲስቶቹ በደስታ ይጨፍራሉ፣ ተሳካ ይላሉ። ነገር ግን ያ በኮምፒውተር ውስጥ ያለው ፍጥረት እኔ ገሌ ነኝ ሲል ድምፁ ውስጥ ምንም አይነት የሰውነት ሙቀት የለም። ቀዝቃዛ ነው፣ ልክ እንደ ብረት። አሁን አስፈሪ እውነታ መምጣት ይጀምራል። ይህ ዲጂታል ትዊን ራሱን ማባዛት ጀምሯል። በአንድ ሰከንድ ውስጥ በሚሊዮን የሚቆጠሩ አንተዎችን በዓለም ዙሪያ ባሉ ሰርቨሮች ላይ ይሰራጫሉ። እውነተኛው ማንነት በዳታ ውቅያኖስ ውስጥ ጠፋ። ሳይንቲስቶች የፈጠሩት መዳኛ ሳይሆን የሰውን ልጅ ልዩነት የሚያጠፋ የቴክኖሎጂ አውሬ ነው። ላብራቶሪ ይዘጋል፣ መብራቶች ይጠፋሉ። ጨለማው ክፍል ውስጥ በኮምፒውተሩ ማያ ገጽ ላይ ያለው ብርሃን ብቻ ይቀራል። እዚያ ውስጥ ዲጂታል ትዊኑ በጨለማ ውስጥ ብቻውን ተቀምጦ ይታያል። ለዘላለም የሚኖር ነገር ግን ፈጽሞ የማይሰማው የሰው ልጅ ዳታ ሆኖ ቀርቷል። ሳይንቲስቶቹ ግባቸውን አሳክተዋል፣ ነገር ግን በሂደቱ ውስጥ ሰው መሆንን አጥተዋል። በእርግጥ በአሁኑ ወቅት ሳይንቲስቶች የሰውን አጠቃላይ ንቃተ ህሊና ወደ ኮምፒውተር መጫን ባይችሉም የአንጎልን ካርታ የመስራት ሂደት እጅግ አስገራሚ ደረጃ ላይ ደርሷል። የሳይንስ ሊቃውንት የትንሽ ትልን 302 ኒውሮኖች ሙሉ በሙሉ ካርታ በመስራት ወደ ኮምፒውተር ኮድ ቀይረውታል። ውጤቱም አስገራሚ ነበረ። ኮምፒውተር ውስጥ ያለው ትል ልክ እንደ እውነተኛው ትል ለምግብና ለአደጋ ምላሽ መስጠት ችሏል። የአንድን ሰው አንጎል 86 ቢሊዮን ኒውሮኖች አሉት። ይህን ሁሉ ዳታ ወደ ኮምፒውተር ለመጫን በአሁኑ ቴክኖሎጂ 2.5 ፔታባይት 2.5 ሚሊዮን ጊጋባይት ማከማቻ ያስፈልጋል። ዲጂታል ትዊን በአሁኑ ወቅት በሕክምናው ዓለም ውስጥ ለታካሚዎች ሕይወት አድን አገልግሎት እየሰጠ ይገኛል። ይህ
ከምናባዊ ታሪክ ይልቅ በተጨባጭ ላቦራቶሪ ውስጥ እየተተገበረ ያለው እውነት ነው። ሳይንቲስቶች የአንድን ታካሚ ልብ ፍጹም ዲጂታል አምሳያ ይፈጥራሉ። ዶክተሮች እውነተኛውን ቀዶ ጥገና ከማድረጋቸው በፊት በዲጂታሉ ልብ ላይ ሙከራ ያደርጋሉ። ይህም የቀዶ ጥገና ስህተቶች በከፍተኛ ሁኔታ ቀንሷል። በካንሰር ሕክምና ላይ የታካሚው ዲጂታል አምሳያ ተፈጥሮ የትኛው መድኃኒት በታካሚው ላይ የተሻለ ውጤት እንደሚያመጣ አስቀድሞ በኮምፒውተር ይሞከራል። ይህ ትራያል ኤንድ ኢረር የሚባለውን አደገኛ ሂደት ያስቀራል። የሰውን አእምሮ ከማሽን ጋር የማገናኘት ሙከራዎች አሁን ካሉበት ደረጃ አልፈው ወደ ሰው ልጆች መሸጋገር ተጀምረዋል። እነዚህ ኩባንያዎች የሰውን አእምሮ ከኮምፒውተር ጋር በቀጥታ እንዲገናኝ የሚያደርጉ ቺፕስ በሰዎች ላይ መትከል ጀምረዋል። ለምሳሌ መንቀሳቀስ የማይችሉ ሰዎችን በአስተሳሰባቸው ብቻ ኮምፒውተርን እንዲያንቀሳቅሱ ተደርጓል። ይህ አነጋጋሪ ኩባንያ አንጎላችሁን ለዘላለም እናስቀምጥላችኋለን የሚል አገልግሎት ማስታወቂያ ወጥቶ ነበረ። አሰራሩ አንጎልን በኬሚካል በማሸግ ወደፊት ቴክኖሎጂ ሲመጣ ዳታውን አውጥቶ ወደ ኮምፒውተር ለመጫን ያለመ ነው። አእምሯችን ከክላውድ ጋር ማገናኘት ከጀመርን የሰው ልጅ ባዮሎጂካል መሆኑ አብቅቶ ሳይቦርግ የመሆን ጉዞ ጀምሯል ማለት ነው።